ሰላም 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 ሰላም፣ እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ አማን ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዛሬም እንግዲህ ዳግም በሌላ ቪዲዮ መጥተናል ማለት ነው። ትላንትና እነ ሩታ እንግዲህ ከእስር አመልጠዋል የሚል ቪዲዮ ሰርቼ ነበር አይደለ? ታስታውሳላችሁና እውነትም እንግዲህ የተረጋገጠ ነገር ሆኖ በቡዜ ጥረት በገኒም ጥረት ጭምር እንግዲህ ከእስር ተርፈዋል ማለት ነው። እነ ሩታ በቅድሚያ እንኳን ደስ ያላችሁ ለማለት እፈልጋለሁ። በተለይ ሩታ ለልጅሽ እንኳን ከመታሰሩ ተረፍሽ ነው ዋናው ነገር እሱ ስለሆነ ማለት ነው። ምክንያቱም ይሄ ልጅ ምንም በማያውቀው ነው በእናንተ ሰጣ ገባ በእናንተ ጸባል ጠግባይነት ነው እዚህ መሃል ላይ እየተጨነቀ እየተቸገረ ያለው። ተረጋግቶ የሚያሳድገው አባትም እናትም በማጣቱ ነው ማለት ይቻላል። ምክንያቱም ይሄ ልጅ ፈልጎት አይደለም የተወለደው፣ እናንተ ናችሁ ፈልጋችሁ ያመጣችሁት። ስለዚህ በእናንተ ምክንያት የእናቱን ጡት ማጣት የለበትም ከሚል ወገን ነኝ ማለት ነውና ሩታ እንዳትታሰር እኔም በበኩሌ ማለት ያለብኝን ነገሮች ሁሉ ብዬ እንደነበረ ታስታውሳላችሁ። ብዙዎቻችሁም ይሄን ሐሳብ ደግፋችሁ ነበረ። ምንም እንኳን ጥፋት ብታጠፋም ከጥፋቱ ይልቅ የሚጎዳውን ጉዳቱን ማሰብ ያስፈልጋል በሚል ሐሳብ ትላንትናም ቪዲዮ ሰርቼ ነበረ። አንዳንድ ጊዜ ምን አለ መሰላችሁ፣ ሰው ስለታሰረ አይደለም የሚታረመው፣ ከስህተቱ የሚታረመው ስለታሰረ አይደለም። ብዙ እኮ ታስረው የእስር ጊዜያቸውን ጨርሰው መጥተው ወዲያው ወንጀል የሚሰሩ ሰዎች እኮ አሉ። ህሊና ካልተስተካከለ፣ ህሊና ካልታረመ ሰው ስለታሰረ አይታረምም። ገብቷችኋል አይደለ? ስለዚህ ሩታም ኤፍሬምም እጅግ ደስ ያለኝ ነገር ስህተታቸውን አምነዋል። ስህተታቸውን አምነው ተቀብለዋል። ነገር ግን ይቅርታ ወይም ደግሞ ክሱ እንዲነሳላቸው የጠየቁበት መንገድ ልክ አልነበረም። ያም ነው እንግዲህ አብርሃምም እንዲጨክንና ገኒም ማነው ቡዜም እንድትጨክን አድርጎ የነበረው። አሁን ግን ያው ትልቅ ሰው እንግዲህ አስተዋይ ከሆነ ከኛ በተሻለ ከወጣቶች በተሻለ ነገሮችን የማገናዘብና የማሳመን አቅምም አለው ብዬ አስባለሁ። ለዚህም እንግዲህ ገኒ ጥፋት ቢኖርባትም አንደኛ የራሷን ጥፋት ይቅርታ ጠይቃ፣ ለዚህ ሁሉ መስቀልቅል ደግሞ እሷም ስለሆነች ማለት ነው አንዷ ይቅርታ ጠይቃ፣ አብርሃምንም ቡዜንም ይቅርታ ጠይቃ፣ ሌሎች ሰዎችንም ጨምራ ነገሮችን ለማስተካከል አብርሃምና ቡዜን በማሳመን በተለይ አብርሃም እጅግ አምሮ ነበረ፣ በጣም አምሮ ነበርና ለመተው ፈቃደኛ አልነበረም። ነገር ግን እንግዲህ ቡዜ በጣም ተጭናው፣ ቡዜን እምቢ አይላትም። ቡዜ በጣም ተጭናው መጨረሻ ላይ ግን ያው እንግዲህ ተቀብሏል ማለት ነው። ክሱ እንዲነሳ በሚል አምኖ ፈርመዋል ማለት ነው እነሱ። በጣም ደስ ብሎኛል ይሄንን በማድረግሽ ገኒም በጥፋትሽ እንወቅስሻለን፣ ባደረግሽው መልካም ነገር ደግሞ ልናመሰግንሽ እንወዳለን ማለት ነው። ምክንያቱም ማንም ሰው በመታሰር የሚጠቀም የለም፣ መታሰርም የለባቸውም ብዬ አስባለሁ። ነገር ግን አንዳንድ ጊዜ በተለይ ኤፍሬም መታረም ያለበት ልጅ ነው። ልክ አይደለም። ገኒ ቡዜ ያነሳችው ነገር አለ። አንደኛ ወንድማማቾቹ መሀል የተፈጠረው ነገሮች እጅግ በጣም ደስ አይልም። በነገራችን ላይ ሩታ ቆም ብለሽ ማሰብ ያለብሽ በአንቺና በአብርሃም በአንቺና በልጆችሽ አጎቶች ወይም ደግሞ አክስቶች መካከል የምትፈጥሪያቸው ነገሮች ቤተሰብን ሁሉ ምን ያህል ሊያጋጭ እንደሚችል ግን ማሰብ መቻል አለብሽ። ይሄን ስህተት ትደግሚዋለሽ ብዬ ስለማላስብ ነው። ብዙዎች ምናልባት ከዚህ ይማራሉ ብዬ አስባለሁ። ራሳቸውን ያዝ ማድረግ መቻል አለባቸው። የተሰማንን ሁሉ እኮ መናገር የለብንም። ወደ መንገድ ወደ መራን ሁሉ እኮ መሄድ የለብንም። ስለዚህ ስንጓዝ መንገዳችን ላይ ምን ሊገጥመን ይችላል፣ ብንናገር ምን ሊፈጠር ይችላል የሚለውን ነገር ማገናዘብ መቻል አለብን። በአንቺ እርግጠኛ ሆኖ በማልቀስ እርግጠኛ ሆነሽ ልጄ አብርሃም ጋር ነው በማለትሽ እኮ
ዳዊትና ያው ዳዊት አቋም የለውም። ዳዊትና አብርሃምን ግን አጋጭተሽ ነበረ። ዳዊትና አብርሃምን ብቻ አይደለም ዳዊትና ቡዜንም አጋጭተሽ ነበረ። ያው እንግዲህ ችግራቸውን ፈተዋል እነሱ። አያችሁ እኛ የምናደርጋቸው አንዳንድ ጊዜ እርግጠኛ ሳንሆን ዝም ብለን በስሜት የምናደርጋቸው ነገሮች ሌሎች ጋር ሌላ ነገር ይፈጥራል። የራሳችንን ስሜት ብቻ አይደለም ማዳመጥ ያለብን። ስለዚህ ቆም ብለን ማሰብ አለብን። ምክንያቱም ትልልቅ ሰዎች ናችሁ። እንግዲህ ከኤፍሬም በስተቀር ሁሉም ልጆች አላቸው። ልጆች እያሳደጉ ያሉ ሰዎች ናቸው። ትልቅ ነን ማለት ነው አይደለ? ትልቅ ሰዎች ናቸው አይደለ? ብዙ ነገሮችን ማገናዘብ ይችላሉ ብዬ አስባለሁ። ስለዚህ እንግዲህ ክሱ ተነስቷል። ዳዊትም እንደ ትልቅነት ማስተዋል መቻል አለብህ። አንተም ያጠፋው ጥፋት እንዳለ ምንም አሁንም ሳልናገር የማላልፈው ነገር ነው። ነገሮችን በስሜታዊነት ለመረዳት መሞከር ልክ አይደለም። ምክንያቱም ከቡዜም ጋር ከአብርሃም ጋር መጋጨት ልክ አልነበረም። እርግጠኛ መሆን መቻል አለብህ። ምክንያቱም አቋመ ብዙ ጊዜ እንዲህ ነው የሚለውና እንደ ትልቅ ሰው እንደ አስታራቂ ነው መሆን ያለብህ። ሩታ ካጠፋች ሩታን እረፊ፣ አብርሃም ካጠፋ አብርሃም እረፍ ማለት ነው እንጂ ሰው ስላለቀሰ እውነት ነው ማለት አይደለም። ገብቷቸዋል። ስለዚህ ብዙ እኮ በውሸት የሚያለቅሱ ሰዎች አሉ። እውነት አላቸው ማለት ነው አይደለም። ስለዚህ ማስተዋል መቻል አለብን። ሩታና አብርሃምም በተረጋጋ መንፈስ በቃ አንድ ላይ ሆናችሁ እንግዲህ ልጃችሁ ማሳደግ አልቻላችሁ። አንድ ላይ ሆናችሁ ልጃችሁ ማሳደግ ካልቻላችሁ ደግሞ እንደዚሁ ለየብቻ ሆናችሁ እንኳን ልጃችሁን እስቲ ሰላም ስጡት። በቃ ለልጃችሁ ለእናንተ አይደለም ለልጃችሁ ሰላም ስጡት። ስለዚህ ሰላማዊ ህይወት ልጁን እስቲ በቃ አንተም በምትችለው እየሄድክ ለልጅ ፍቅር የአባትነት ፍቅር እየሰጠ አንቺም ደግሞ ለልጅሽ ፍቅር እየሰጠሽ አሳድጉት። እስቲ ልጅ ይደግ እንደዛ። አንዳንዴ እኮ ብዙ ሰዎች እኮ ተለያይተው እኮ ልጆቻቸውን በፍቅር የሚያሳድጉ አሉ እኮ። በጣም ማውቃቸው ሰዎች አሉ። ገብቷቸዋል። እህትና ወንድም ነው የሚመስሉት። የእውነቴን ነው የምላችሁ። ስለዚህ ይቻላል። ካልተስማማችሁ በፍጹም ብላችሁ ከተለያያችሁ ያላችሁ አማራጭ መለያየት ነው አይደል? ተለያያችሁ። ከዛም በኋላ ግን በቃ እንደ ጠላት አሳዳጅና ተሳዳጅ አትሆኑ። ስለዚህ ዛሬ ገኒ ማነው ቡዜ በጣም ያነሳቻቸው በጣም ኢምፖርታንት የሆኑ ፖይንቶች፣ እንደዛውም ሩታም ደግሞ በቅቶኛል ብላለች። ይሄ ንትርኩ በቅቶኛል። ከአሁን በኋላ ልጁን ህግ በፈቀደለት ጊዜ መጥቶ እኔም የራሴን ህይወት እኖራለሁ ብላለች። መብትሽ ነው የራስሽ መኖር ማለት ነው። ምክንያቱም ሰው በግድ ይሆናል አይሆንም፣ በግድ የሚሆን ነገር ስለሌለ ማለት ነው። አብርሃም እንግዲህ ዛሬ አንድ ኦፈር ገጥሟቸዋል፣ ተሰጥቷቸዋል የሚባል ነገር አለ። ሄርሜላና አብርሃም እንግዲህ ከአድናቂዎቻቸው ከኢትዮጵያ ውጭ እንዲኖሩ የሚል ግብዣ ቀርቦላቸዋል። ከዚህ ፊትም ታስታምሳላችሁ ሜሪ እንግዲህ እንደዚህ ያለ ነገር ይዛ መታ ነበረ። ብሩ ገብቶልኛል፣ አንዴ ብሩ በአካውንቴ ገብቷል፣ አንዴ ደግሞ እዛ ሁሉ ነገር እያዝላቸዋል ተብላቸዋል ምናምን ብዙ ነገሮችን ቀበጣጥራለች እና ያ የውሸት እንደሆነ ተደርሶበታል። አሁንም የዳኒ ነገር አስተማማኝ አይደለም። ምክንያቱም ሰው የራሱ ህይወት ራሱ ይከብደዋል። እንኳን የእነሱን ህይወት እንግዲህ አስቡት። ለምን ልላችሁ እንደዚህ ልላችሁ ቻልኩ መሰላችሁ? ከዚህ ሄዳችሁ ሰው ሀገር ኑሩ፣ እኛ የሚያስፈልገውን ነገር ሁሉ እናደርጋለን የሚል ቤተሰብ ከባድ ነው። ሰው በራሱ የራሱ ህይወት ምናልባት ለተወሰነ ሊያግዛችሁ ይችላል ሰው። ከዛ ውጭ ግን ምንም ብንወደው የምንወዳቸው በጣም ብዙ ቤተሰቦች እኮ አሉ። እነሱን ራሱ እኮ በአግባቡ ልንረዳ አንችልም። ገብቷችኋል? እየዘለልን በምንችልበት ጊዜ ምናምን እናግዛለን። ስለዚህ ድራማ ነው የሚሆነው ወይም ደግሞ ሌላ ወጥመድ ነው የሚሆነው እና ዳኒን የምንወድበትም የምናከብርበትም የምናምንበትም መንገድ አለ፣ ማናምንበትም መንገድ አለ ማለት ነው። ስለዚህ በጥበብ ተጓዙ። አብርሃምም ሄርሜላም በጥበብ ተጓዙ። ግራ ቀኝ የሚለውን ነገር ማየት አለባችሁ ማለት ነው። የተወዳችሁና የተከበራችሁ ቤተሰቦቻችን አጠር ያለ ቪዲዮ ይዣለሁ። ቪዲዮውን እያየን ሀሳብ እንሰጥበታለን። ለዚህ ቤት አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ እስከ መጨረሻው በማየት ከኛ ጋር ቆዩ። ወደ ቪዲዮ። አንዳንዴ በአለማወቅም በማወቅም አንዳንድ እርምጃዎችን እንራመዳለን፣ ልክ ባልሆነ መንገድ ማለት ነው። ማለት በእኛ አስተሳሰብ የሆነ ነገር ስናደርግ በቃ ይሄ ነገር ባደርገው ልክ ነው ብለን አንዳንድ ጊዜ ልክ ነው፣
እኛ የምናደርጋቸው ነገሮች ልክ ነው ብለን እናስባለን። ግን ደግሞ የሚያመጣውንም ነገር ማሰብ መቻል አለብን። የጅብ ችኩል የሚባል አባባል አለ። የጅብ ችኩል ቀንድ ይነክሳል የሚባል አባባል አለ። ስንቸኩል የምናበላሻቸው ብዙ ነገሮች እንዳሉ ማሰብ መቻል አለብን። እንቀጥልበትና ያ ነገር ግን ይበላሽብናል። አንዳንድ ጊዜ ቆም ብሎ ማስተዋል፣ ይህንን ነገር ባደርግ ወይ ደግሞ ይህንን ነገር ብፈጠር ምን ይከሰታል? ነገ ላይ ምን ይሆናል? ምን ሊፈጠር ይችላል? ከማን ጋር ያጋጨኛል? አዎ ይሄን ነው። ከማን ጋር ሊያጋጨኝ ይችላል? በቤተሰብ መካከል ምን ሊፈጥር ይችላል? አሁን እናንተ በቤተሰብ መካከል በጣም ደስ የማይል ነገር ነው ያለው። ከአንቺና ከአብርሃምና ከሩታ አልፎ ይህ ነገር ቤተሰብንም እያተራመሰ ያለ ጉዳይ ነው። መቆም የለበትም አለበት። ብዙ ኦዲየንስ እኮ በቃ ይሄን መቼ ነው የሚያልቀው እኮ እያሉ ነው። ያጣላኛል ሁላችንም ነው የምንለው። ኤፍሬምም ሩታም ግን ማናችንም ብንሆን ማለት ነው አንዳንድ ጊዜ እንቸኩላለን እና ደግሞ በእርምጃችን አንዳንድ እርምጃዎች መጠንቀቅ እንዳለብን ያንንም ልንነግራችሁ እና ስለክሱም አንዳንድ ነገር ቡዜ ልትላችሁም ነው። እንግዲህ ቡዜ አስጠንቅቃለች። ከአሁን በኋላ ምንም ነገር እንዳይፈጠር ሰላማዊ ህይወት መኖር እንዳለበት እና ሁሉም የየራሱን ህይወት መኖር አለበት ብላለች። ሁሉም የራሱን ህይወት እኮ በራሱ ህይወት ላይ ቢዚ ቢሆን እኮ ማንም ማንን አያስታውስም፣ ማንም ማንንም ሄዶ አይነካካም ማለት ነውና ነሳላችሁ ብዙ ጊዜ በገነትም በኩል ሁላችሁም በየፊናችሁ እየመጣችሁ እየተናገራችሁ ነበረ። አዎ እንግዲህ ክሱ እንዲነሳላቸው ለምነው ነበር ለመባል እንኳን ይከብዳል። ዞሮ ዞሮ ግን በገኒ ጥረት ነው ይሄ ነገር የተሳካው ማለት ነው እንጂ እንደነሱ አይደለም። እነሱ ምክንያቱም ይቅርታ መጠየቅ ሲገባቸው ይቅርታም አልጠየቁም ላደረጉት ነገር። በቃ ክሱ እንዲነሳላቸው ብቻ ነው ፍላጎታቸው። ይሄ ትዕዛዝ ነው የሚመስለው። እንደዚህ አይጠየቅም ለሌላ ጊዜ ማለት ነው። እኛ እንድትከሰሱ ሁኔታዎች ናቸው እንደዛ እንዲሆኑ ያደረገው እንጂ ማንም ባይጎዳ ደስተኛ ነኝ እኔ በበኩሌ ማለት ነው። እልህ ነው ባይዞ ያስከሰሳቸው ታውቃላችሁ። እልህ ነበር፣ አብርሃም እልህ ነበር። ምክንያቱም ተከሰው ነበር ያለምንም ጥፋታቸው። ሰው ያለምንም ጥፋቱ መከሰስ የለበትም። ሁኔታዎች ብዙ ጊዜ እንደዛ እየሆኑ አይደለም። አሁንም ቢሆን ግን ሩታ አንቺ ከልጅሽ እንድትለይ ማልፈልገዋ ሴት እኔ ነኝ። በነገራችን ላይ ቡዜ እንግዲህ ከዚህ ፊትም ብላለች። በነገራችን ላይ የቡዜን ቪዲዮዎች ወደኋላ ሄዳችሁ ካያችሁ ቡዜ ሩታና አብርሃም አንድ እንዳይላዩ በጣም የፈጋች ሴት ናት። ምናልባት አንዳንድ ሰዎች ዛሬ የተፈጠረውን ነገር ብቻ እያዩ ቡዜ እንዲህ ናት ምናምን የሚሉ ሰዎች አሉ። ሰላማቸውን አትፈልግም፣ ሲጀመር እንዲለያዩ ትፈልጋለች ምናምን የሚሉ ሰዎች አሉ። እንደዛ አይደለም ማለት ማሰብ አለብን። እስቲ ስናስብ ደግሞ እዚች ጋር የሆነ ቁንጽል ሀሳብ ይዞን አይደለም ማሰብ ያለብን፣ ሰፋ አድርገን ማሰብ አለብን። ስታጠፋ አጥፍተሻል እንላታለን። ሁሌም የኔን ቪዲዮ ካያችሁ ቡዜ ካጠፋች አጥፍተሻል ብዬ በደንብ ነው የምናገራት ማለት ነውና ጥሩ ነገር ስትሰራ ደግሞ ቴንኪው ማለት ያስፈልጋል አይደለ? ሩታና አብርሃም እንዳይለያዩ በጣም ከፈጋችው ሰዎች ሁሉ እሷ ነች። ሩታ ጋር እያደረች ሁሉ ማለት ነው። ከዛ ውጪ ደግሞ በሩታና በአብርሃም ሰጣ ገባ ውስጥ አልስማማ ሲሉ እንኳን በቃ ልጅሽን ይዘሽ በሰላም ኑሪ፣ በቃ ከሱ ርቀሽ ኑሪ ብላ እንኳን በጣም ብዙ ጊዜ ታግላለች። ሩታ ነች እንግዲህ የማይሆን ነገሮችን በማድረግ አብርሃምን የማይሆን ነገር በማድረግ ምናምን በቃ ማለት ለሌላው ሰው እንኳን የሚደብርን ነገር በማድረግ የማይሆን ግጭቶች ውስጥ የገቡት ማለት ነው። ስለዚህ ሰው በስህተት መንገድ ሲሄድ ማንም ሰው ሊናገረው ይችላል እና አሁንም ከልጇ እንድትለይ አትፈልግም። በዛም ምክንያት ነው እንግዲህ ክሱን ያነሳችላት ማለት ነው። አንቺ ተረዳሽኝም አልተረዳሽኝም ማለት ነው እና አሁን አንቺን ለይቶ እስር ቤት ማስገባት ለኔ ከባድ ነው። በተወራ አብርሽን ማሳመን ለኔ ቀላል አልነበረም ይሄንን ነገር። አዎ እንግዲህ አብርሽ በጣም ተናዶ ነበረ። በጣም ማለት ነው በጣም የተናደደው ለማንም አላነሳም ብሎ ነበረ። ኢቭን ኤፍሬም ወንድምነታችን ይበቃል ሲለው ከበቃኝ ቆይቷል ነው ያለው። እንደውም በጣም ብዙ ታክሷል። እውነት ለመናገር አብርሃም ማለት ነው በጣም ትዕግስተኛ ነው እና ሩታና ኤፍሬም እንግዲህ ከስተታቸው ይማራሉ ብለን እናስባለን። መቸኮል የለባችሁም እና ከዛ አንጻር ክሱ እንዲነሳ ስትፈልጉ ስለነበረ ክሱ ተነስቷላችኋል። ግን ሄዳችሁ መፈረም ያለባችሁ ነገር አለ። ከፖሊስ ጋር ከህግ አካላት ጋር መጨረስ ያለባችሁ ነገር አለ። አዎ እንግዲህ እንደዚህ ያለ አሰራር አለ። በህግ ድጋሚ አንደርስም፣ ድጋሚ እንደዚህ አናደርግም የሚሉ ነገሮች ይኖራሉ። ምክንያቱም ስተሰርተው ስለነበረ ስም አናጠፋም፣ እንጠነቅቃለን ካሁን በኋላ የሚል እንደዚህ ተመሳሳይ የሆነ ችግሮች ላለመፍጠር
በሚል ያው መፈረም መቻል አለባቸው። እሱን ጨርሳችሁ ነፃ ናችሁ ማለት ነው። ግን እኔ የምፈልገው ምን እንደሆነ ታውቃላችሁ? ሁሉም ባለበት ማንም ላይደርስ የራሱን ህይወት እንዲኖር ነው የምፈልገው። ይሄ ሁሉ ቤተሰብ እንግዲህ አሁን እርስ በርሱ ባይባላ በጣም ደስ የሚል እኮ ቤተሰብ ነው። እውነት ሰላማዊ ህይወት እኮ ቢኖሩ በጣም ለብዙ ሰው ራሱ መማሪያ ይሆናሉ አይደለ? እንደዛ ብዬ ነው የማስበው። ስለዚህ በቃ አንዳችሁ ባንዳችሁ ስትደርሱ በሰላማዊ መንገድ ቢሆን የትብብር ቢሆን በጸብ ሳይሆን ማለት ነው። እንደዛ ቢሆን እጅግ በጣም ደስ ይላል። ሩታም ከልጅሽ ጋር በሰላም መኖር፣ ኤፍሬምም ደግሞ ከገዛ ወንድምህ ጋር አትድረስብኝ አልደርስብህም ብለህ የማይባል አባባል አዎ አይባልም። እውነት ለመናገር ያው ብለናል ባለፈውም የማስፈራራት ነው አይደለ? ልጅ ጋር እንደዛ ስታገባው ስትገባ አይቻለሁ። አትድረስ ብትለው አለመድረስ አይችልም፣ መድረሱ አይቀርም። አንዳንድ ሰዎች መቃብሬ ላይ እንዳደርስ በቃ ከአሁን በኋላ እኔ መቃብሬ ላይ አልደርስም ይባባላሉ። አይችሉም እኮ ግን ማድረግ አይችሉም። አትድረስ ቢልህ አለመደራረስ አትችሉም። ይሄ የተፈጥሮ ግዴታ ስለሆነ ማለት ነው። የልጅ ንግግራችሁን ወደዛ ትታችሁ ሁላችሁም የራሳችሁን የየግላችሁን ህይወት እንድትኖሩ እኛም በሰላም እንድንኖር ነው የምፈልገው። የትልቅ ሰው ንግግር ማለት ይሄ ነው እንግዲህ። በጣም ትልቅነት ማለት ይሄ ነው። አብሽን ማሳመነሽ እዚህ ደረጃ መድረስሽ በጣም ነው ማመሰግነው። የምር ሙዜ እንግዲህ ለዚህ ሁሉ ትልቁን ድርሻ ወስዳለች። ሰላም እንደማደኛ አንቺ ነሽ ለዚህ ሁሉ እንዲሆን ያደረግሽው እንጂ አብሽን ለኔ እንዲህ ብሎ ነበር። አዎ ገኒ እንደውም በጣም ለምናው ነበረ። እንግዲህ በጸባይ ነበረ ገኒ ለመነችው። ገኒ ላይ ደግሞ የመጨከን አንጀትም የለውም ነበረ፣ ግን በአሁኑ ጨክኖ ነበር አብርሃም። ዴቭን በጣም ነው ማመሰግነው። በዚህ አጋጣሚ ሀሳቢ ተደርጎ ይሄንን ነገር የልጅ እናት ናት እስር ቤት መግባት የለባትም ብላችሁ ይሄንን ነገር ስላደርጋችሁ ከልባችን በጣም ነው የምናመሰግነው። ያው እንግዲህ እነሱ ይሄንን ማሰብ አለባቸው። ሩታም ሆነ ኤፍሬም መማር አለባቸው ብዬ አስባለሁ። የሚያደራርሳቸው እንጂ ሌላ ነገር ይኖራል ብዬ አላስብም። እንግዲህ ስለዚህ እሷም የራሷ ህይወት መኖር ትችላለች፣ እሱም የራሱ ህይወት መኖር ይችላል። የሚያደራርሳቸውማ ልጁ አለ እኮ። መቼም ቢሆን እኮ ሊለያዩ የሚችሉ አይደሉም እኮ። ቤተሰብ ለቤተሰብ እንኳን ተሳስሯል። ሌላው ቀርቶ አብርሃምና ሩታ አይደሉም፣ ቤተሰብ ለቤተሰብ እንኳን ተሳስሯል። ልዑል አሁን ሁሉንም አስተሳስሯል። ማንም ስለማንም አያገባውም። ከእንግዲህ በቃ ይበቃል ባይነኝ ነው። አዎ በቃ 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 በስነ ስርዓት ልጁን አባት ነው፣ ልጁን ማሳደግ አለበት። አለቀ። አንቺ ምን እናት ነሽ? ለልጅሽ መሆን ያለብሽ ከመሆን ወደ ኋላ አትይ። ተረዳሽ? እያደረገች እኮ ነው። እናት ናት፣ ማድረግ ያለባትን ነገር እያደረገች ነው። ግን ደግሞ ይሄ ጸቡ ነው ልክ ያለው ነው አይደል? ስለዛ መሆን ያለበት እንደዛ ነው። አንዳንድ ጊዜ ሰው አንድ ከተሳሰረ በኋላ መበጣጠስ የሚችል ይመስላል እንጂ አይበጠስም። ምክንያቱም ልክ ነው። በቃ እኔ በቃኝ፣ በቃ ካሁን በኋላ ከዚህ ውስጥ መውጣት ፈልጋለሁ። መቼም አትወጭም። ቅድም ያልኳችሁ ልዑል አስተሳስሯል ዙሪያው ማለት ነው። ስለዚህ መውጣት አትችልም። መሀል ላይ የሆነ ነገር አለ። ኤፍሬም ከወንድሜ ጋር እኔ እንደዚህ ማለትም አይቻልም። ምክንያቱም ወንድም እንደ ስጋዬ ነው እኔ እና ካሁን በኋላ እንደዚህ አይነት መንገድ ባላገኛችሁ ባትሄዱ በጣም ደስ ይለኛል። አዎ እስከ ስህተታችሁ ተማሩ። ድጋሚ እንደዚህ ማይሆን ድራማ አትስሩ። በቃ ስላነሳችሁት ብዙም አብርሃምን ስላሳመንሽው በጣም ደስ ብሎኛል። ጥሩ ነገር ነው ያደረግሽው። ምክንያቱም ሩታ በዚህ ሰዓት እስር ቤት መግባት አልነበረባትም። አሁን አንተም መማር ያለበት ነገር ምንድን ነው? ሩታን ዝም ብለህ እየገፋፋ የማይሆን ነገር ውስጥ ለማስገባት መሄድ ልክ አይደለም። እግዚአብሔር አትረዱ ነው ልንችል በቃ እኔንም ስለተረዳችሁ እኔም በጣም ደስ ብሎኛል። ማለት ሁኔታዎችን በደንብ አንደርስታንድ ያደረጋችሁ ይመስለኛል። አዎ ግን አንቺም ደግሞ ተረዱኝ ብለሽ ድጋሚ እንደዚህ ያለ ቦታ ላይ እንደማትገኝ ተስፋ እናደርጋለን። ለእኔ በማሰብ እንደዚህ አይነት ሪስክ ውስጥ የገባሽው እና በእኔ ህይወት አንቺም እንደዚህ አይነት መስዋዕትነት ለመክፈል እንትን ስላልሽ በጣም አንቺን ቴንኪ ማለት እፈልጋለሁ። አዎ እንግዲህ ገኒም ትማራለች። ድጋሚ እንደዚህ ያለ ስህተት አሰራም ዳዊትም ብሏታል። እንደዚህ ያለ ነገር እዚህ ነገር ውስጥ ለመግባት ዋናው ምክንያት አንቺ ነች ብሏታል። እሷም ይቅርታ ጠይቃለች። ብዙም ስለተረዳችሁ በጣም ቴንኪ ማለት እፈልጋለሁ። ኢትዮጵያ ልጁ ማየት ባለበት ጊዜና ሰዓት ያው ህግ ማስቀመጠለት ሰዓት መቶ ማየት ይችላል። እሱ መብቱ ነው። ሲመጣ በሰላማዊ መንገድ በቃ ከዛ ውጪ እኔ የራሴ ነገር መኖር የምፈልገው የራሴ ነገር ነው ማለት ነው የምፈልገው። ሶ ቴንኪ ነው ማለት የምፈልገው። ከዚህ ሌላ ምንም ልላችሁ አልችልም። እንግዲህ እሷም የራሷን ህይወት ትኖራለች። አብርሃም ሄዶ መረበሽ የለበትም። ልጁን ለማየት ሲሄድ ግን በሰላም አይቶ መመለስ ይችላል። ራሴ ጥፋተኛ ስለሆንኩ ጊዜን የሚቀጥል አልኳት፣ አብሽን የሚቀጥል አልኩት ስላጠፋሁኝ ነው። በቃ እኔ እንደዚህ አይነት ውስጥ ይገባል ብዬ አላሰብኩም። አሁንም ቀደም እንግዲህ ዳዊት ያለው ነገር ነው። አንዳንድ ጊዜ የምናደርጋቸው ነገሮች የሚፈጥሩትን ነገር ማሰብ መቻል አለብን። ገኒ ያጠፋሽው ነገር እንኳን ግልጽ ነገር ነው። እናት እያለቀሰች ልጅን ይዘሽ ዝም ማለት እስከ መካሰስ ድረስ ሲደርሱ ሰዎቹ
ይሄ ነውር ነው፣ አይደረግም። አደግሚውን ብዬ አስባለሁ። እኛ ማክስት አጎቱ የሩታ ማክስት አጎት ያስፈልጉታል ይሄ ልጅ። ይሄ ነገር ግን ሰላም ማድረግ የምትችሉት ሁለታችሁ ናችሁ ለልጁ። አዎ ልጁ እንደ ልብ በነፃነት በሰላም ማግኘት የሚችለው እነሱ ሰላም ሲፈጥሩ ብቻ ነው። ደህንነት ለልጁ ሰላም፣ ለቤተሰቡ ሰላም ከፈለጋችሁ ይሄ መሀል ላይ ያለውን ነገር አቁማችሁ ሁላችሁም በየግላችሁ ህይወታችሁ እንድትኖሩ ነው የኔ ፍላጎት። ከዚህ በላይ ምን ትፈልጋላችሁ? ምንም። በጎሪጥ እየተያየን መኖር የለብንም ነው የኔ እንትን። ይደብራል አይደል? ቤተሰብ ሆናችሁ በጎሪጥ እየተያያችሁ ምናምን ደስ አይልማል። በጣም ሰልችቶኛል፣ በጣም ደክሞኛል። እሱን ነው የምንፈልገው ማለት ነው። ሩታም ሰልችቶሻል፣ መውጣት ትፈልጋለች ከዚህ ውስጥ። እሱን ነው የምንፈልገው። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይሄን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁ በሰላምና ፍቅር ከእናንተ ጋር ይሁን። ቻው።